ሶስት አይነት ነገሮችን እግዚአብሔር ይመልሳል። ሁሉም እንደ ሃይማኖቱ ይጥራው አምላኩ። አንደኛው መሰለሽ የምትለምኘውን ይሰጥሻል፣ የምንለምነውን ይሰጠናል። ሁለተኛ ግን ያለመንሽውን ግን በልብሽ የተመኘሽውን the desire of your heart እግዚአብሔር የለመንሽውን ይሰጣል፣ ያለመንሽውን የልብሽን መሻት ደግሞ ይሰጣል። ሶስተኛው ነው የሚያስገርመኝ። ያለመንሽውን በልብሽ ፈጽሞ ያልተመኘሽውን እሱ ያሰበውን ደግሞ ይሰጣል። እስራኤል ስሟን ያገኘችው ከአንድ ሰው ነው። እስራኤል ከሚባል ሰው ነው ያገኘችው፣ ኢንዲቪጁዋል ነው። ይሄ ደግሞ እስራኤል የሚባል ሰው ቀድሞ ስሙ ያዕቆብ ነበር፣ ጃኮብ ነበር ስሙ። አባቱ ይስሐቅ ነው፣ እናቱ ርብቃ ነች። መንታ ወንድም ነበረው። ርብቃ ማህፀን ውስጥ መንትያ ወንድም ነበረው። ግን ይሄ አይደንቲካል ትዊንስ ሳይሆኑ ፍራተርናል ትዊንስ ናቸው፣ የተለያዩ ናቸው። እና ወንድሙ ኤሳው ይባላል፣ ፀጉራም ነው። ይሄኛው ደግሞ ያዕቆብ ደግሞ ለስላሳ ነው። እና ካደጉም በኋላ ኤሳው አዳኝ ነው የሆነው። ያድናል፣ አድኖ ያመጣል፣ ስጋ ይዞ ይመጣል ምናምን። ያዕቆብ ወንድምየው ደግሞ ከእናቱ ጋር ነው የሚውለው። እና እናትየው እሱን ትወደዋለች፣ ያዕቆብን ትወደዋለች በጣም አብሯት ስለሚውል። ብቻ ብኩርና የሚባለውን የፈርስት ቦርን ራይት የሚባለውን በምስር ወጥ አታሎ ወስዶበታል ያዕቆብ። እና አባቱ የመጀመሪያ የወጣው የተወለደው ኤሳው ሆኖ ሳለ ኤሳውን መባረክ ሲገባው ያዕቆብን ባርኮታል። አሁን ኤሳው በጣም ተናዷል። ያዕቆብ ፈራ እና ተሰደደ። ወንድሜ እንዳይገለኝ ብሎ ተሰደደ። ወደ ዘመዶቹ ሀገር ነው የሚሄደው። እዛ ዘመዶቹ ሀገር ላባ የሚባል ዘመድ አለው እንዳጎት። ይሄ ደግሞ ላባ 2 ልጆች አሉት፣ ሊያና ራሄል የሚባሉ ልጆች አሉት። አሁን ያዕቆብ ይሄዳል ወደዛ፣ ጃኮብ ይሄድና እዛ ሀገር መኖር መስራት ይጀምራል ዘመዶቹ ጋር። ከሁለቱ ልጆች ከሊያና ከራሄል ራሄል በሀገር የታወቀች ቆንጆ ነች። በቤተሰብ ብቻ ሳይሆን በሀገሩ የታወቀች ቆንጆ ነች። ቅዱሱን መጽሐፍ ራሱ ቆንጆ ይላታል። በጣም ቆንጆ ነች። ምን አይነት ቁንጅና መሰለሽ? ይሄ የሰለሞን መኃልየ ላይ ቆነጃጅት አይተው አደነቋት የምትባል ሴት አለች። ለምንድነው ቆነጃጅት አይተው አደነቋት የሚለው? ወንዶች ቆንጆ ሴትን ቢያደንቁ ምንም አያስገርም አይደል? ሴቶች ካደነቋት ግን በጣም ቆንጆ ነች ማለት። እንደውም ልዩነት አለው ይባላል። ወንዶች የሚያደንቋት ቆንጆና ሴቶች የሚያደንቋት ቆንጆ ይለያያል ይባላል። ምክንያቱም የወንዶች የወንድ ጌዝ ሜል ጌዝ የሚባላል እና አትራክት የሚያደርጋቸው ነገሮች አሉ እና እሷን ነው ቆንጆ የሚሉት። ሴቶች አይተዋት ግን ካደነቋት በጣም ቆንጆ ነች ማለት ነው። ልቅም ያለች ነች ማለት ነው። ራሄል እንደዛ አይነት ሴት ነች። አሁን ያዕቆብ ሄደ፣ ስራ መስራት ጀመረ። በጎች ይጠብቃል፣ የሚያደርገውን ያደርጋል። አንድ ቀን ጠራው ላባ ጠራውና ዘመዴ ስለሆንክ ወንድሜ ስለሆንክ ለምን በነጻ ታገለግለኛለህ? አግሪመንት እናርግ፣ ልክፈልህ። ምንዳህ ምንድን ነው? ደሞዝህ ምንድን ነው አለው። ምን ልክፈልህ? ምን ልስጥ ስለምትሰጠኝ አገልግሎት አለ። ያዕቆብ ምን አለ መሰልሽ? 7 ዓመት ትገዛልሃለሁ አለ። 7 ዓመት ቀጥ ብዬ እሰራለሁ፣ ምንም ደሞዝ አልቃል፣ ሌላ ነገር አልጠይቅህም። 7 ዓመት ትገዛልሃለሁ፣ ራሄልን ስጠኛለሁ። ራሄልን ስጠኝ ማለት ራሄል እኮ የሀገሩ ቆንጆ ነች። ያዕቆብ ደግሞ ምን አለው በዛ ሰዓት? ምንም ገንዘብ የለው፣ ንብረት የለው፣ ምን የለው። ላባ ጋር ተቀጥሮ እየሰራ ነው እና ራሄልን ስጠኛለሁ። በጣም ድፍረት ነበረ አጠያየቁ። በጣም ደፋር ነው። ራሄልን ስጠኝ፣ 7 ዓመት ደሞዝ አልፈልግም አለ። እያያት ነበረ፣ ወዷታል፣ ፍቅር ይዞታል እና 7 ዓመት እገዛለሁ ስለሱ አለ። ራሄልን አለ ራሄል she's the best that we have። እኔ the best ነው የምፈልገው። የሀገራችን እኮ ምርጧ እሷ ነች። እሷን ነው የምፈልገው አለ። the best የተባለችዋን እሷን እፈልጋለሁ፣ 7 ዓመት እገዛለሁ አለ።
በጣም የሚያስገርመኝ ነገር ነው። ለራሔል 7 ዓመት እገዛልሃለሁ፣ ሌላ ደሞዝ አትከፍለኝም፣ እሷን ትሰጠኛለህ አለው። 7 ዓመት ተገዛ ያዕቆብ፣ 7 ዓመት ሰራ፣ ራሔልን አግብቷል። እሱ ቤስት ያላትን ለሱም በሀገሩም ቤስት የተባለች ነበረችና እሷን አገባ። 7 ዓመት መስራት ቀላል ነገር አይደለም። የልብ ምኞት የሚሳካበት ጊዜ አለ። የልብ ምኞት የሚሆንበት ጊዜ አለ። የሚሳካበት ጊዜ አለ። የሰው ልጆች ስንሆን ከፈጣሪ ጋር የተለያየ አይነት ግንኙነት አለን። ፕሮፐርሊ የሚጸልዩ ሰዎች አሉ፣ ግን አንተ ታውቃለህ የሚሉም አሉ። በቃ ማታ ላይ አንተ ታውቃለህ የሚሉ አሉ። 3 አይነት ነገሮችን እግዚአብሔር ይመልሳል። ሁሉም እንደ ሃይማኖቱ ይጥራው አምላኩን። አንደኛው መሰለሽ የምትለምኘውን ይሰጥሻል፣ የምንለምነውን ይሰጠናል። ማለት እንዲህ አድርግልን ብለን ስንጠይቀው እሱን ያደርጋል። ፈቃዱ ፈጽሞ ከፈቃዱ የተለየ ካልሆነ በስተቀር ወይም ደግሞ የሚጎዳንን ነገር ጠይቀን ካልሆነ በስተቀር ይሰጣል። ሰው የለመነውን ነገር በትክክል የሚለምነውን ነገር ፈጣሪ ይሰጣል። ሁለተኛ ግን ያለመንሽውን ግን በልብሽ የተመኘሽውን the desire of your heart ደፍረን የማንጠይቃቸው ነገሮች አሉ። ደፍረን አንጠይቅ፣ ግን በልባችን ግን እንመኘዋለን። የልባችን መሻት ነው፣ የልባችን ምኞት ነው። እግዚአብሔር የለመንሽውን ይሰጣል፣ ያለመንሽውን የልብሽን መሻት ደግሞ ይሰጣል። በእግዚአብሔር ደስ ይበል የልብህን መሻት ይሰጣል እንደሚል። ሶስተኛው ነው የሚያስገርመኝ፣ ያለመንሽውን በልብሽ ፈጽሞ ያልተመኘሽውን እሱ ያሰበውን ደግሞ ይሰጣል። አልጠየቅኩትም፣ አልተመኘሁም፣ እሱ ያሰበውን ደግሞ ይሰጣል። አይ ቲንክ እኔ ስለ አምላክ ያለን ፐርስፔክቲቭ አንዳንድ ጊዜ በአንዳንድ ግለሰቦች ትምህርት ላይ እናረግና ስለሱ ያለን እይታ በጣም ጨካኝ፣ በጣም ዝም ብሎ የሚቀጣ እየተከታተለ የሚበቀል በጣም ኃይለኛ አድርገን እንስለዋል። ግን በትክክል ካየሽው ደግ ነው፣ ቸር ነው፣ መልካም ነው። ፈጣሪ እንደዛ ነው። እና ቂመኛ ሰባኪ ቂመኛ አድርጎ ይስለዋል፣ በቀለኛ ሰባኪ በቀለኛ አድርጎ ይስበዋል። አለ ዲሲፕሊን ያደርጋል፣ ግን እንደዛ አይደለም። ስለዚህ ሶስቱ ምንድናቸው? የለመነውን ያደርጋል፣ ያለመነውን በልባችን የተመኘነውን ያደርጋል፣ ያለመነውንም ያልተመኘነውንም እሱ ያሰበውን ቀድሞ ያየውን እሱን ያደርጋል። አሁን ወደ ቀድሞ ጥያቄ ልምጣ። ቤስት ስትል ግን ምን ማለት ነው? ቤስት ስንል ምን ማለታችን ነው? ቤስት ሲባል ስፔሲፊካሊ ላንቺ ቤስት የሆነ ማለት ነው። ላንቺ ምርጥ የሆነ ነው እንጂ በአጠቃላይ ቤስት አይደለም። በምሳሌ ላስረዳሽ። አገር ላይ ከሀገሮች ቤስት ለመኖር ቤስት የሚባሉ አሉ፣ ምርጥ የሚባሉ ማለት በተለያየ ክራይቴሪያ። ስዊትዘርላንድ፣ ጄኔቫ ከኖሽ፣ ዴንማርክ፣ ኔዘርላንድስ፣ ኦስትሪያ ምርጥ አገሮች የሚባሉ ናቸው፣ በሴፍቲም በተለያየ መንገድ። ለእኔ ግን ቤስት ናቸው አይደሉም። ለእኔ አዲስ አበባ ነው። አዲስ አበባ ነው ለእኔ ቤስት መኖሪያ አዲስ አበባ ነው። እነዚህ ሀገሮች ቤስት ቢሆኑም ለእኔ ግን አይደሉም፣ ለእኔ አይደሉም። ስለዚህ ለእኔ ነው ወይ የሚለው ጥያቄ ነው። ስለዚህ ቤስት ስንል ለእኔ ስፔሲፊካሊ ለእኔ በጣም ጥሩ የሆነው ምርጥ የሆነው ማለት ነው። አንድ ጊዜ ሰዎች በጣም ውድ ሬስቶራንት ይዘውኝ ገቡ እና ቡፌ ነው። ከዛ እንዲህ ይጻፋል አይደል? የምግቡ አይነት ይጻፋል። እያነሳው አንዱ ጋር ስደርስ ምን ይላል መሰለሽ? ፍሮግሌግ ይላል። ፍሮግሌግ የእንቁራሪት እግር፣ የተጠበሰ የእንቁራሪት እግር። ከዛ ሰው ጋር ማቆም ነበር። እግዚአብሔር ይስጥልኝ ማቆም ነበረብኝ። ግን ያ ምርጥ እኮ ነው፣ በጣም ውድ ሬስቶራንት ነው። ግን የእንቁራሪት እግር ይሸጣሉ እዛ ጋር ቡፌ ላይ አስቀምጠው። አሁን ይሄ ለእኔ ምርጥ ነው አይደለም። ስለዚህ ምርጥ ስንል ለእኔ ምርጥ፣ ሰውም የሰው ምርጥ የለውም። ግን there is someone who is best for you፣ ለአንቺ ምርጥ የሆነ ሰው አለ። እንደዛ ማለት ነው። የከተማው አንደኛ ማለት ሳይሆን አንቺን የሚረዳ፣ አንቺን የሚወድድ፣ አንቺን የሚያከብርሽ፣ ፕሪንሰስ ብሎ ልዕልት ብሎ የሚይዝሽ ለአንቺ ቤስት የሆነ ሰው ግን አለ።
እሱም ማለት ነው። መፈለግንም ማድረግንም በእናንተ ይሰራል ስለሚል አንዳንዱን ምኞት ራሱ ያስቀምጠዋል። ፈጣሪ ራሱ ያስቀምጠዋል። እንድትመኙና ያንን ነገር እንድትጠይቂ እንድትጸልይ ያደርግሻል። አንዳንዱ ዝም ብሎ ተራ ምኞት ሊሆን ይችላል። አንዳንዱ ምኞት ግን ራሱን ያስቀምጥ መፈለግን፣ መሻቱን፣ ምኞቱን ራሱ እሱ የሚያስቀምጥበት ጊዜ አለ። ሁሉንም አይደለም። ከዛ ደግሞ ዝም ብለን በስጋ የምንመኘው ደግሞ አለ። አሁን ጥቂት ነጥቦች እንመልከት። አንደኛ ስንጠይቅ የማይሆን ነገር አንጠይቅ። የማይመስል ነገር የምንጠይቀው ነገር ሪዝነብል መሆን አለበት፣ ምክንያታዊ መሆን አለበት፣ ፕራክቲካል መሆን አለበት። የማይሆን ነገር መጠየቅ የለብን። ዝም ብሎ ምንም የማይገናኝ ነገር መጠየቅ የለብን። ኢንተርናሽናል ቤተክርስቲያኑ ኢንተርናሽናል፣ እንትኑ ስቴሽነሪው ኢንተርናሽናል፣ ምን ኢንተርናሽናል ጥሩ ነው እኮ ከሆነ ግን ናሽናልም እኮ አለ። ናሽናልም እኮ መስራት ይቻላል። ስንጠይቅ እንደው የማይመስል ነገር አንጠይቅ ለማለት ነው። የሚጠይቀው ሰው ፕራክቲካል ነው ወይ ብሎ ይጠይቅ። ይሄ ነገር የሚሆን ነው ወይ ማለት ዝም ብሎ እኮ አይሰጥም ፈጣሪ፣ ፐርፐዝ አለው። የማይሆን ነገር እንዳንጠይቅ። ሁለተኛ የሌላ ሰውን አንጠይቅ። የሌላ ሰው የሆነ ነገርን አንጠይቅ። የኛ ያልሆነ የሌላ ሰው ነገር አይተን እንደሱ አይነት መጠየቅ እንችላለን። እንደ እከሌ አይነት መጠየቅ እንችላለን። የከሌን ግን ልንወስድ አንችልም። ስለዚህ እሱም መጠንቀቅ አለብን። የከሌን መውሰድ አንችልም። የሌላ ሰው የሆነውን ነገር መመኘት ኃጢአት ነው። እንደሱ አይነት ማለት ግን ይቻላል። በጣም ድንቅ የሆነች ሚስት አይተው እሷን መመኘት ኃጢአት ነው። እንደሷ አይነት ብሎ መጠየቅ ግን ይቻላል። እንደሱ አይነት ሚስት በሰጠኝ ማለት ይቻላል። የሰው ባል አይተው እሱን ልትመኘው ትችላለች። እሱኛው ኃጢአት ነው። የሱ አይነት ማለት ግን መብቷ ነው። ሶስተኛው ትልቁ ምክር ደግሞ መሰለሽ የማይመጣ ነገር አለመጠበቅ። የማይመጡ ነገሮች አሉ ምንጠብቃቸው። አንዳንዴ የማይሆን ነገር አለመጠበቅ፣ የማይመጣ ነገር አለመጠበቅ ነው። ከዛ ግን አራተኛው በጣም ሊሰመርበት የሚመጣው ግን በእርግጥ እንደሚመጣ ማመን። በእርግጥ ይመጣል። የእግዚአብሔር ፈቃድ የሆነው በትክክል የለመነው የተመኘነው በእርግጥ ግን ይመጣል። ባህሪው ነው። ቃል ኪዳኑን መጠበቅ ባህሪው ስለሆነ ነው። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይዋሽም ዘንድ የሰው ልጅ አይደለም ይላል። ደግሞ እንደተናገረኝ እንዲሆን አምነዋለሁና ያለምንም የሱ ፈቃድ የሆነ የለመነው የተመኘነው እሱ ያዘጋጀው እንደሚመጣ በጣም እርግጠኛ መሆን ያስፈልጋል። በጣም እርግጠኛ መሆን። ይሄ እንደው እኔ በህይወቴ ስላየሁት የሚሆን ነገር ነው። አምስተኛው የሚመጣው በእርሱ ጊዜ እንደሆነ ማወቅ ያስፈልጋል። በእርሱ የሚገርምሽ ነገር የማይደራደርበት ነገር ፈጣሪ ጊዜ ነው። ጊዜውን ነው። አዎ እኔ በህይወቴ ከሆኑልኝ ነገሮች 90% በላይ በእኔ ጊዜ አልሆኑም። እኔ የፈለኳቸው ጊዜ አልሆኑም። በእኔ ጊዜ አልሆነም፣ በሱ ጊዜ ሆኗል። የኔ ጊዜ አለ፣ የሱ ጊዜ አለ። 90% በላይ በእኔ ጊዜ አልሆኑም። እኔ ወይ ቀድመዋል ወይ ዘግይተዋል እኔ ካሰብኩት ጊዜ። ስለዚህ ጊዜውን ማወቅ አብ በፈቃዱ የወሰነውን ጊዜ ታውቁ ዘንድ አይገባችሁም ሁሉ ብሎ ያውቃል ክርስቶስና ጊዜ እሱ ነው። ይሄም ማወቅ ያስፈልጋል። እሱ በወሰነው ጊዜ ነው መጠበቅ ነው ያለብን ያለ መታከት። አላዛር ታመመ፣ ታሟል ብሎ ላኩበት። ኤክስፔክት የሚያደርጉት ምንድን ነው? በጣም ቸኩሎ እንዲመጣ አልመጣም። ሞቷል ብሎ ላኩበት፣ አልመጣም። ሰው ታሟል ሲባል እኮ ሰው እንኳን ፈጥኖ ነው አይደል የሚሄደው። ሞቷል ከተባለ ደግሞ ቀድመሽ ነው መገኘት ያለብሽ። ምክንያቱም ኢየሱስ የሚወደው ቤተሰብ ነው የሚባለው። ኢየሱስ የሚወደው አላዛርን ይወዳል፣ ማርታን ይወዳል፣ ማርያምን ይወዳል። እሱ የሚወደው ቤተሰብ ነው። ታሟል አሉት፣ አልመጣም። ከዛ ሞተ፣ አልመጣም። ሁለተኛ ቀን ከሞተ በኋላ አልመጣም። ሶስተኛ ቀን ሰልስት እንኳን እንዴት አይመጣም? ሶስተኛው ቀን ለቅሶ ያልደረሰ ሰው እኮ ለሰልስት ይመጣል፣ አልመጣም። አራተኛው ላይ ግን መጣ። የት ነው ያኖራችሁት ብሎ ሲጠይቃቸው አሳዩትና ይሄም አሁንማ በስብሷል አሉት፣ ሸቷል አሉት። እሱ ግን አፖይንትድ የሆነው ታይም አራተኛው ቀን ነበር።
የራሱ ጊዜ አለው። ስለዚህ ተነሳለ ተነሳ እና ታይሚንግ ላይ ፍረስትሬት ማድረግ ተስፋ መቁረጥ የለብንም። እሱ የመረጠው ጊዜ አለ። እሱ በመረጠው ጊዜ ነው የሚያደርገው እና በሱ ጊዜ ነው መሆን ያለበት። የሚሆነው በሱ ጊዜ ነው። በሱ ካልተስማማን፣ በጊዜ ጉዳይ ካልተስማማን ብዙ ልታዝኝ ትችያለሽ፣ ብዙ ተስፋ ልትቆርጥ ትችያለሽ። 4ኛው ቀን ከወሰነ እሱ 4ኛ ቀን ነው። 6ኛው ማወቅ ያለብን ሲመጣ የኛ መሆኑን እናረጋግጥ። አንዳንድ ነገሮች ሲመጡ የኛ መሆናቸውን እናረጋግጥ። 7ኛው ምርጥ የተባለው ሲመጣ 7ኛው ነጥባችን አይገባኝም አንበል። ምንም በመገባትማ ከሆነ ሁሉ እኔ በህይወቴ የተደረገልኝ ነገር በሙሉ አይገባኝም፣ በፍጹም አይገባኝም። በቃ this too much for me የምንለው ነገር አለና ከመጣ እሱ ከሰጠን መቀበል ነው። ትልቅ ሊሆን ይችላል፣ የማይገባኝ ሊሆን ይችላል። ግን እሱ ሲሰጠን አይገባኝም፣ ይህን ዲዘርቭ እንላለን፣ ዲዘርቭ አናረግም እንዳለን፣ ግን መቀበል ግን አለብን ለማለት ነው። ስለዚህ ከበድ ያለ ነገር ወደኛ ሲመጣ አመስግነን መቀበል ነው እንጂ አይገባኝም ብለን በትህትና ግን መቀበል አለብን ማለት ነው።